ክቡር አፈ ጉባኤ ታገሰ ጫፎ፣ የፓርቲያችን ምክትል ፕሬዝዳንት ክቡር አቶ አደም ፋራህ፣ ክቡራን ሚኒስትሮች፣ በዚህ ስፍራ የተገኛችሁ እንግዶች፣ የጦር መኮንኖች፣ ለመላው የኢትዮጵያ ሕዝብ ይህ ታላቅ ብስራት የምንናገርበት ዕለት ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ሁላችሁም እንደምታውቁት ባለፉት 6 ዓመታት የፖለቲካል ሪቮሉሽን ወደ ፖለቲካል ኢቮሉሽን እንዲቀየር ገለባብጦ አፈራርሶ ንዶ ከመስራት ትናንት የነበረን ጠብቆ ከትናንት ጠቃሚ ነገር ካለ ሌቨሬጅ አድርጎ ወደሚቀጥለው ምዕራፍ መዝለል ይቻላል። በሪፎርም ሀገራችን የሚገባትን ስፍራ ማስያዝ ስለሚቻል ሪቮሉሽን በተደጋጋሚ ዋጋ አስከፍሉናልና በሁሉም መስክ አፍርሰን ከምንጀምር ያለን ጠቃሚ ነገር ይዘን የጎደለንን ሞልተን ልጆቻችን የተሻለች ኢትዮጵያን ማሸጋገር እንችላለን በሚል እሳቤ በጣም በርካታ ስራዎች ሲሰሩ ቆይተዋል። ከነዚህ ስራዎች መካከል አንዱና ለትውልድ በእጅጉ አስፈላጊ የሆነው ዲጂታል ኢትዮጵያ ነው። ዲጂታል ኢትዮጵያ ስትራቴጂው ከመቀየሱ በፊት በርካታ ውይይቶች፣ በርካታ ንግግሮች፣ በርካታ ምክክሮች ይደረጉ ነበር። የኢትዮጵያን ኢኮኖሚ በግብርና፣ በኢንዱስትሪ፣ በማይኒንግ፣ በቱሪዝም ማሳደግ የምንችለው ዲጂታል ኢትዮጵያን በትክክል ነድፈን ሴክተሮች ለይቶ ማገዝና በራሱ ማበብ ከቻለ ብቻ ነው። ያን ማድረግ ካልቻል የቢዝነስ ኢንቫይሮንመንቱ ለብዙ ኢንተርፕረነር የሚመች ስለማይሆን በምንፈልገው ልክ ብልጽግናን ማረጋገጥ አንችልም የሚል እሳቤ ተይዞ በጣም ጠቃሚ የሆነ ስትራቴጂ ለ2025 ተነድፎ ነበር። ይህ ስትራቴጂ የቀረው 1 ዓመት ብቻ ነው። በኢትዮጵያ የስትራቴጂ ነደፋ ባልተለመደ ሁኔታ የኢትዮጵያ ምሁራን ስትራቴጂውንና የተገበረውን ትግበራ በደንብ እንዲገመግሙት ከወዲሁ እየጋበዝኩ ባልተለመደ ሁኔታ ዶክተር በለጠ የሚመራው ተቋም ብዙ ተቋማት በማስተባበር በተሟላ ማዕቀፍ ዲጂታል ኢትዮጵያን ማሳካት ተችሏል። በሁሉም ረድፍ ማሳካት ተችሏል። ለዚህ ደግሞ ተቋሙንና ዶክተር በለጠን ማመስገን እፈልጋለሁ። ዲጂታል ኢትዮጵያ ይዞ ከተነሳቸው አንኳር ጉዳዮች ጥቂቱን ለማንሳት አንደኛው ኢገቨርነንስ ነው። የመንግስት አገልግሎት ቨርቹዋሊ ቴክኖሎጂ የሚጠቀምና ለተገልጋዩ ለተደራሹ በአካል ሳይገኙ መገልገል እንዲችሉ ማስቻል ነው። ባለፉት 5 ዓመታት 700 የሚጠጉ የመንግስት ሰርቪሶች ኦቶሜት ተደርገዋል። በጣም በርካታ ስራ የሚጠበቅብን ቢሆንም ኢዝ ኦፍ ዱይንግ ቢዝነስንና የቢዝነስ ኢንቫይሮንመንትን ወደ ቴክኖሎጂ ተደግፈን ለመስራት የተደረገው ጥረት በጣም የሚያበረታታ ነው። በትምህርት፣ በጤና፣ በግብርና፣ በኢንዱስትሪ በሁሉም ዘርፍ ቴክኖሎጂ አሻራውን ማሳረፍ ችሏል። ይህ ደግሞ ለትውልድ በእጅጉ የሚያግዝ ነገር ነው። ሁለተኛው ዲጂታል ኢትዮጵያ የተነሳው ጉዳይ ኢነርጂ ነው። ታስታውሱ እንደሆነ የዛሬ 5-6 ዓመት አዲስ አበባን ጨምሮ ኢነርጂ ሬሽን ነበር። ያን ማስቀረት አለብን። በቂ ኢነርጂ ማምረት ካልቻል ቴክኖሎጂ ዋና ኢንፑቱና ግብአቱ ከዳታ ቀጥሎ ኢነርጂ ነው። ኢነርጂ ከሌለ ሊሰራ ስለሚያስቸግር የኢነርጂ ሬሽን ማስቀረት አለብን የሚል አንኳር ፖይንት በውስጡ ይዟል። በኢትዮጵያን ርብርብ በመንግስት ቁርጠኝነት በጣም ትላልቅ ፕሮጀክቶች ህዳሴን ጨምሮ ማሳካት በመቻላችን ዛሬ ኢትዮጵያ ተደራሽ ከማድረግ አንፃር ተጨማሪ ስራ ቢያስፈልጋትም በጄኔሬሽን በጣም ከፍተኛ አቅም ካላቸው የአፍሪካ ሀገራት ትመደባለች። ለዚህም መላው ኢትዮጵያ ህዝብ ሊመሰገን የሚገባው ይመስለኛል። ሶስተኛው ኢኮሜርስ ነው። ኢኮሜርስ ዋናው ነገር በፖሊሲ በስትራቴጂ በመንግስት እሳቤዎች ውስጥ ኢነብለርስ የሆኑትን ፋክተር መመለስ ነው። ብዙ የውጭ ኢንቨስተሮች ኢትዮጵያ መጥቶ ለመስራት የኛን ቡና ቨርቹዋል ለመሸጥ ቨርቹዋል ለመግዛት አስቻይ ነገር አልነበረም። ይሄን ለመቀየር በፖሊሲ በስትራቴጂ በጣም በርካታ ጉዳዮች ተመልሰዋል። ያን ተከትሎ የስቶክ ማርኬት ኢትዮጵያ ውስጥ ከብዙ ዓመታት በኋላ ዳግም እንዲተዋወቅና ስራ እንዲጀምር ተቋማት ተቋቁመው የስቶክ ማርኬት እንቅስቃሴው ዛሬ በቴሌኮም በይፋ የሚጀመር ይሆናል። ምን ማለት ነው ስቶክ ማርኬት መጀመር ለኛ ፋይዳው ያለ እንደሆነ በጣም በርካታ ሰዎች ገንዘብ ያገኛሉ በተለያየ መንገድ
የሚያገኙትን ገንዘብ ሴቭ ከማድረግ አልፈው ከሚሰሩት የሥራ መስክ ውጪ በሚያምኑት ኩባንያ ላይ ኢንቨስት ማድረግ የሚያስችል አውድ ኢትዮጵያ ውስጥ እምብዛም አልነበረም። ሰውየው በአረብ ሀገርም በአውሮፓ በአሜሪካ የሚኖር ቢሆን እዛ ታክሲ ቢነዳ እዛ ቢያስተምር እዛ ቢነግድ ኢትዮጵያ ውስጥ ባሉ ኩባንያዎች ገንዘቤን ኢንቨስት አድርጌ ትርፋማ መሆን እችላለሁ ብሎ ቢያስብ የሚያስችል አውድ ኢትዮጵያ ውስጥ አልነበረም። ይህ ደግሞ ለኢትዮጵያውያን በእጅጉ አስፈላጊ ነው። በአንድ በኩል ከብዙ አፍሪካ ሀገራት ወደ ኋላ የቀረንበት አንዱ ነገር ስቶክ ማርኬት ኢንትሮዲዩስ ማድረግ አለመቻላችን ነው። ሁለተኛዋ ትልቅ ፖፑሌሽን ያላት ሀገር ሆነን ስናበቃ ታሪክ ጠገብ ሀገር ሆነን ስናበቃ ቢያንስ ከ50 ዓመት በፊት እንደዚህ አይነት ልምምዶች በትንሽ ስኬልም ቢሆን ያሉባት ሀገር ሆነን ስናበቃ በነበረው እሳቤ ምክንያት ሁሉ ነገር ተዘጋግቶ ወጣቱ መፍጠር በኢትዮጵያ ማርኬት መሳተፍ ከኢትዮጵያ ማርኬት ተሻግሮ በሌሎች የአፍሪካ ማርኬቶች መሳተፍ የሚችልበት አውድ አልነበረም። ለምሳሌ ኢትዮ ቴሌኮም አንጋፋው ተቋም ነው በአፍሪካ። ሳፋሪኮም የትናንትና ተቋም ነው። ግን ሳፋሪኮም የብዙ ባለሀብቶች የብዙ ኢንተርፕረነሮች የጋራ ኩባንያ ስለሆነ ኬንያ አልበቃውም፣ ኢትዮጵያ ውስጥ መጥቶ ኢንቨስት አድርጓል። እድሜ ጠገቡ ቴሌኮም ብዙዎች የማሳተፍ ልምምድ መፍጠር ባለመቻሉ ከኢትዮጵያ አልፎ ኬንያ ኢንቨስት ማድረግ አልቻለም። ይሄንን ብሬክ ያደርጋል። ከኛ ማርኬት ወጥተን ሌሎች ሀገራት ሄደን ከገበያው እንድንሻማ እንድንሰጥና እንድንቀበል አስቻይ ነገር ይፈጥራል ስቶክ ማርኬት። ይህ ዛሬ በይፋ መጀመሩ በጣም ለበርካታ ኢትዮጵያውያን ሲሳይ ደስታ የምስራች እንደሚሆን ተስፋዬ ላቀ ነው። ከዚሁ ጋር ተያይዞ ቨርቹዋሊ የሚያጠቁን የባንክ ስርዓቶቻችን፣ ኢነርጂ ስርዓታችን፣ ቴሌኮም ስርዓታችን የሚያጠቁ አገራት እና ቡድኖች ስላሉ ሳይበር ሴኩሪቲን ማጠናከር አስፈላጊ በመሆኑ በኢንሳና በአርቲፊሻል ኢንተለጀንስ ቨርቹዋሊ ኢትዮጵያን ከጥቃት ለመከላከል ሲሰራ የነበረው አጠቃላይ ስራ ኢምፕሬሲቭ ከመሆኑም ባሻገር ዲጂታል ሲግኒቸር ለመጀመሪያ ጊዜ ኢትዮጵያ በራሳ ልጆች ሰርታ በሀገር ደረጃ ለመጠቀም የሚያስችል አቅም ፈጥራለች። ምን ማለት ነው? አንድ ሰው ከዚህ ኬንያ አንድ እቃ ሊገዛ ቢፈልግ በዲጂታል መንገድ የሚያደርገውን ሲግኒቸር ወይም ፊርማ ያኛው ሳይድ ማመን መቀበል የሚያስችለው ሲስተም ኢትዮጵያ አልነበራትም። ገዝታ የምትጠቀመው ለመጀመሪያ ጊዜ በዚህ ዓመት ነው ኢንሳ ይሄንን ኢምፖርታንት ኢንፍራስትራክቸር ለኢትዮጵያ ሕዝብ ያበረከተው። ይሄ ብቻ ግን አይደለም። በአፍሪካ ውስጥ 17 ሀገራት እኛን ሳይጨምር 16 ሀገራት ስፔስ ላይ 60 ገደማ ሳተላይት ማምጠቅ ችለዋል። 16 ሀገራት 60 ገደማ ስፔስ ማምጠቅ ሲችሉ ኢትዮጵያ ባለፉት 5 ዓመታት በዚህ ረድፍ ከአፍሪካውያን ወንድሞቼ ተርታ መመደብ አለብኝ ብላ ባትቀላቀል ኖሮ አልነበርንበትም። ባለፉት 2 ዓመታት 2 ሳተላይት ወደ ምህዋር ማምጠቅ በመቻላችን 17 ሀገራት ከሚባል ተርታ ውስጥ መመደብ ችለናል። በስፔስ ውድድር ውስጥ አፍሪካ በአጠቃላይ ኋላ የቀረችበት ዋናው ምክንያት እንደዚህ አይነት ቴክኖሎጂ ለኛ አይገባንም ብለን የመተው ልምምድ እንደ ኮንቲኔንት ስለነበረን አፍሪካ ምንም እንኳን 60 ሳተላይት ወደ ምህዋር የላከች አህጉር ብትሆንም በሚያስደንቅ ሁኔታ 17ቱም ሀገራት ላውንች የሚያደርጉት ሌላ ከአህጉራችን ውጭ ወጥተው እንጂ በኮንቲኔንት ደረጃ ሳተላይት ላውንች ማድረግ የሚያስችል አቅም አልፈጠርንም። በዚህ ረገድ በጣም ኋላ ይቀረን አህጉር መሆን እጣ ክፍላችን ሆኗል ማለት ነው። በስፔስ የነበረው በኒውክሌር ሳይንስ የነበረው በሌሎች ቴክኖሎጂዎች የነበረው ውድድር አፍሪካ ወደ ኋላ እንዳስቀረው አሁንም እንዳንቀን በሚል አርቲፊሻል ኢንተለጀንስ ላይ ሰፋፊ ስራ መስራት ተጀምሯል። በእርግጠኝነት በአርቲፊሻል ኢንተለጀንስ ኢትዮጵያ በስፔስ ወደ ኋላ እንደቀረችው በኒውክሌር ሳይንስ ወደ ኋላ እንደቀረችው ወደ ኋላ እንደማትቀር በእርግጠኝነት መናገር ይቻላል። ከወዲሁ አርቲፊሻል ኢንተለጀንስ በጣም ብዙ ሴክተሮችን በሚነካ አግባብ ወጣቶችን አቅፎ ሰፋፊ ስራ እየሰራ ነው። በአፍሪካ ፈርቀዳጅ የሆነ ተቋም ነው። የራሱ ክሊር ፖሊሲ እና ስትራቴጂ ያለው ተቋም ነው፣ ተገንብቷል። ይህ ለልጆቻችን ትልቅ የምስራች እንደሚሆን ይታሰባል። በአጠቃላይ ዲጂታል ኢትዮጵያን በዚህ ረገድ በቅርበት ይዞ መምራትና ግራጁዋሊ ኢቮልቭ እያደረገ ኢትዮጵያ የሚገባትን የቢዝነስ አውድ መፍጠር ያስፈልገበት ዋናው ምክንያት
በብዙ ምርምሮች እንደሚገለጠው እንደሚነገረው አንድ ህፃን ልጅ መዋለ ህፃናት መሄድ ባይችል ኪንደርጋርተን ባይላክ እና ቤት ውስጥ ቢቆይ መዋለ ህፃናት ሄደው ከተማሩ ልጆች ጋር እድሜው ከፍ ካለ በኋላ ቢገናኝ ለብዙ በሽታ የተጋለጠ ይሆናል። ልጅ በልጅነቱ ከልጆች ጋር ጉንፋን መቀያየሩ ለጊዜው ቢያመውና ወላጅ ቢከፋውም ግራጁዋሊ ግን ሰውነቱ በሽታ የመከላከል አቅም ዴቨሎፕ እንዲያደርግ ያግዘዋል። መዋለ ህፃናት ያልዋለ ልጅ ከፍ እያለ ሲሄድ በብዙ በሽታ የሚጠቃ ይሆናል። ወይም አዲስ አበባ እንዳለው ልምምድ የሀብታም ልጅ መሆን በታጠረ ግቢ ውስጥ ወደ ውጭ የማይወጣ በታጠረ ግቢ ውስጥ የሚቆይ ከሆነ ከፍ ሲልና ሲወጣ ከሌላው ዓለም ተቀላቅሎ መኖር የሚቸገር ወይም ባዕድ ይሆናል። መቀላቀል ጠንካራ አንቲቦዲ እንድንገነባ ስለሚያግዝ በቴክኖሎጂውም በዚሁ መልክ በጊዜ ከዓለም ተርታ ተቀላቅለን መስራት ካልቻል ዓለም ርቆ ጥሎን ሲሄድ እኛ ለመከተል እንቸገራለን። ከዚህ አንፃር በዲጂታል ኢትዮጵያ የተጀመሩ ጅማሮችና የተሰራው ስራ አጠቃላይ የተገኘው ውጤት ዛሬ ኢትዮ ቴሌኮም ለሚያበስረን መልካም ዜና መሰረት ጥሏል። የኢትዮጵያ ቴሌኮም 130 ዓመቱ ነው። የዛሬ 6 ዓመት ኢትዮ ቴሌኮም የመንግስት ለውጥ ሲደረግ 37 ሚሊዮን ሰብስክራይበርስ ነበሩት። 37 ሚሊዮን ሞባይል የሚጠቀሙ ሰዎች ነበሩት። ዛሬ ኢትዮ ቴሌኮም በ5 ዓመት የሪፎርም ስራ 79 ሚሊዮን ሰዎች የሞባይል ሰብስክራይበርስ አሉት። በ5 ዓመት 79 መድረስ ከቻል በሌላ 5 ዓመት የት እንደምንደርስ መገመት እንብዛም አይከብድም። የዛሬ 3 ዓመት ሞባይል መኒ የሚባል ልምምድ ኢትዮጵያ ውስጥ አልነበረም። ባለፉት 3 ዓመታት በተሰራው ስራ ዛሬ 50 ሚሊዮን ኢትዮጵያውያን በሞባይል መኒ ገንዘብ ትራንዛክሽን እያካሄዱ ይነግዳሉ። 50 ሚሊዮን ኢትዮጵያውያን ማለት አፍሪካ ውስጥ ስንት ሀገር ነው 50 ሚሊዮን እና ከዛ በላይ ያለው? ብዙ አፍሪካ ሀገራት ያላቸውን ፖፑሌሽን 100% የሚሆን የኛ ሞባይል መኒ በ3 ዓመት ውስጥ ብቻ አቺቭ ማድረግ ችሏል። ይህ የሚያሳየው በሪፎርም አሁን በጀመርነው መንገድ ብቃት ያላቸው ሰዎች በግልጽ ስትራቴጂ ስራቸውን የሚሰሩ ከሆነ ለጊዜው የሚከብድ ቢመስልም ግራጁዋሊ ልጆቻችን የተሻለ ሀገር፣ የተሻለ ሀብት፣ የተሻለ ኢንቫይሮንመንት ያላት ሀገር መረከብ እንደሚችሉ በግልጽ የሚያሳይ ነው። ዛሬ ለ130 ዓመት የቆየው ኩባንያ ካለው አጠቃላይ ሀብት 10%ን ለኢትዮጵያውያን በይፋ የሚሸጥበት ዕለት ነው። 10% የኢትዮ ቴሌኮም ሼር የሚገዙ ኢትዮጵያውያን አንድ ማወቅ የሚገባቸው ነገር ኢትዮጵያ ውስጥ በግልም በመንግስትም እስካሁን ያሉ የውጭም የሀገር ውስጥ ኩባንያዎች በተናጠል ሳይሆን ብዙዎቹ ተደምረው ኢትዮ ቴሌኮምን አያክሉም። ኢትዮ ቴሌኮም በዚህ ዓመት 27 ቢሊዮን ብር ገቢ አስገብቷል ለኢትዮጵያ። 27 ቢሊዮን ብር ገቢ ያስገባ ኩባንያ ንግድ ባንክን ጨምሮ ኢትዮጵያ የላት። ትልቁን ኩባንያ ነው ለገበያ ያወጣ ያለው። ለምንድን ነው? ሰዎች ኮንፊደንስ ኖሯቸው ወደ ስቶክ ማርኬት እንዲቀላቀሉ ካለ ፍላጎት እንጂ 27 ሚሊዮን ብር በአመት ታክስ የሚከፍል ኩባንያ መንግስት ይዞ ቢቆይም ያዋጣዋል፣ አይጎዳም። ነገር ግን በዚህ ሰክሰስፉል ኩባንያ ስራ ካልጀመርን በቀር ስቶክ ማርኬት በመናስበው ልክ አይስፋፋም። ስቶክ ማርኬት በአንዳንድ ሀገራት የኮፊ ሾፖች፣ የፀጉር ቤት፣ የሴቶችና የወንድ ፀጉር ቤቶች ሳይቀሩ ለስቶክ ማርኬት ይወጣሉ። 20 50 100 ይደረግና ስቶክ ማርኬት ወጥተው ሰዎች 10 100 ያላቸውን ገንዘብ ኢንቨስት እያደረጉ ይስፋፋል። እኛ ከቴሌኮም ብንጀምርም በርካታ ቁጥር ያለው ሆቴል፣ የኮፊ ሾፕ ያላቸው ኩባንያዎች ስቶክ ማርኬት ይቀላቀሉና ብዙ ሀብት ሰብስበው ብዙ አሳትፈው የኢትዮጵያን የንግድ ስርዓት መልክ ይቀይራሉ የሚል ተስፋ አለን። ለምሳሌ ስካይላይት አሁን ወደ 10 ገደማ ሆቴሎች እየደረሰ ነው። አዲስ አበባ ላይ አለው፣ ጎርጎራ አለው፣
አዋሽ ላይ ያለው ወንጪ ላይ ያለው አላላ ኬላ ያለው ጨበራ ጩርጩራ ያለው እየጨመረ ይሄዳል በስካይላይት ስር 10 እና 15 ሆቴል ካለ ስካይላይት 10 እና 15 20% ሼሩን ቢሸጥ ብዙ ሰዎች ኦነር ስለሚሆኑ ተጨማሪ ገንዘብ ስለሚያገኝ 10 የሆነ ሆቴል 40 50 ማድረግ ይቻላል ኢትዮጵያ ውስጥ ብቻ ሳይሆን ጅቡቲም ኬንያም መሄድ ይቻላል ማለት ነው የኢትዮጵያን ሀብት ሰብስበን በሀገራችን መስራት ብቻ ሳይሆን አፍሪካ ላይ ያለን እድል መቀራመት መሻማት እንድንችል እንደዚህ አይነት የቢዝነስ ስርዓት በእጅጉ ያስፈልገናል ገንዘባችን ዕውቀታችን ሰብሰብ አድርገን መስራት ከቻል ከሀገራችን አልፈን ከፍ የማለት እድላችን የሰፋ ይሆናል በስፔስ በአርቲፊሻል ኢንተለጀንስ በቴሌኮሙኒኬሽን ሰርቪስ አውቶሜት በማድረግ ኢነርጂ ኢንሃንስ በማድረግ በዲጂታል ኢትዮጵያ ያገኘነው እጅግ አመርቂ ውጤት ባለፉት 5 ዓመታት የተገኘው ትልቁ የሪፎርም ውጤት አሁን በጀመርነው መንገድ ግን የዛሬ 5 ዓመት መልኩን ቀይሮ ሌሎች ማርኬቶች ማየት አለብን ሌሎች ኩባንያዎች መግዛት አለብን ወደሚባል ደረጃ እንደምናሸጋግረው ተስፋ አደርጋለሁ ኢትዮ ቴሌኮም ባለፉት 5 ዓመታት አስደናቂ ሪፎርምና ውጤት አምጥቷል ነገር ግን ኢትዮጵያውያን 120 ሚሊዮን 120 ሚሊዮኑም የሞባይል መኒ ተጠቃሚ መሆን አለበት ስልክ ተጠቃሚ መሆን አለበት 79 ሚሊዮን ማለት ከምናስበው በጣም ትንሽ ስለሆነ አሁንም ሩጫ ያስፈልጋል እርካታ የሚባል ነገር መፈጠር የለበትም ብዙ ርቀት ይቀረናል በአፍሪካ በስንዴ በቡና አሁን በአንዳንድ ምርቶች የተሻለ ውጤት ማምጣት ይችላል በከተማ ኮሪደር በገጠር ኮሪደር የተሻለ ውጤት ማሳየት ይችላል እዚህ አካባቢ በጣም ብዙ ጅምብሮች እንዳሉ አቃለው አዲስ አበባን በሚመለከት ሁሉ ስራችን ሰው ተኮር ነው ሰው እንዳይጎዳ ከፍተኛ ጥረት እናደርጋለን ስራችን ግን አይቋረጥም ገና እናፈርሳለን ገና እንገነባለን የሚቋረጥ ነገር መስሎት የሚያስብ ሰው ካለ ደጋግሞ ማሰብ ይኖርበታል አዲስ አበባ አፍሪካ ላይ ካሉ ከተሞች ገና ነች አሁን እንኳን ከዓለም ከአፍሪካ ገና ነች ገና ሲጀመር የሚቆም ስራ መኖር የለበትም ኮንሲስተንሲ በጣም ኢምፖርታንት ስለሆነ ቴሌኮም አርባናይዜሽን ላይ እንፈልገዋለን ግብርና ላይ እንፈልገዋለን ማይኒንግ ላይ እንፈልገዋለን የንግድ ስርዓታችን በማዘመን እንፈልገዋለን ለዚህም 79 ሚሊዮን በቂ ስላልሆነ 10%ን ሽጦ ተጨማሪ ሀብት በማምጣት መላ ኢትዮጵያን መድረስ እንዲችል ኢትዮጵያውያን በሽሚያ ይሄንን ሼር እንድንገዛ አደራ ያልኩ ዛሬ በይፋ የሼር ሽያጩ መጀመሩን ሳበስር ምናልባት ኢትዮጵያውያን ከበረቱ 10 ሊያድግ እንደሚችልም ከወዲሁ ፍንጭ በመስጠት ነው እጅግ አድርጌ ያመሰግናለሁ እንኳን ደስ ያላችሁ በቴሌኮም የጀመርነው በኢትዮጵያ አየር መንገድ የጀመርነው በሆቴሎች በብዙ መስኮች እየተስፋፋ ወጣት ኢትዮጵያውያን እየተማሩ የሚነግዱ እየፈጠሩ የሚነግዱ የገንዘብ ቴስት የሚያውቁ ገንዘብ ያለው አባት ስላለ ብቻ ተደራርቦ አባት ላይ የሚቀመጥ ሳይሆኑ ገንዘብ ቴስት ያደረጉ የራሳቸውን ህይወት የሚመሩ ወጣቶች መፍጠር እንድንችል ስቶክ ማርኬት በእጅጉ ያስፈልጋል ዛሬውኑ በመግዛት የዚህ አዲስ ጉዞ አካል እንድትሆኑ ከወዲሁ በታላቅ ትህትና አሳስባለሁ እጅግ አድርጌ አመሰግናለሁ